ሰላም ጤና ይስጥልን ክቡራን የብራፊ ቤተሰቦች መላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። ከዚህ እንደሚከተለው የተመራረጡ መረጃዎችን ወደ እናንተ ማድረስ እንጀምራለን። አስቀድመንም አበይት ነጥቦቹን እንጠቁማችሁ። የአማራ ፋኖ ብሔራዊ ንቅናቄ ለጥምቀት በዓል ያደራነ እንኳን አደረሳችሁ መልእክት አስተላለፈም። ድርጅቱ በአዲስ መንፈስ ወደ ትግል መግባቱን ባወጣው መግለጫው አረጋግጧል። መግለጫውን እንቃኘዋለን። የፋኖ ኃይሎች ወደ አንድ ማዕከላዊ አመራር መምጣታቸውን ተከትሎም በባህር ዳር ከተማ የደስታ ርችት መተኮሱ ተመላከተም። በአማራ ክልልና በከፊል ኦሮሚያ አካባቢዎች በተናጠል ሲንቀሳቀሱ የነበሩ የፋኖ ኃይሎች ወደ አንድ የጋራ መዋቅር መምጣታቸውን ተከትሎ በባህር ዳር ከተማ የደስታና የርችት ሲተኮስ ማምሸቱን የመረጃ ምንጮች ተናግረዋል። ሙሉ ስንድታል ለፋኖ ኃይሎች ክፍፍልን በምክንያትነት ሲነሱ የነበሩት አቶ እስክንድር ነጋ በአዲሱ የጋራ አደረጃጀት ውስጥ የፖሊሲና ስትራቴጂ መምሪያን እንዲመሩ መወሰኑ ተመላክቷል። በአማራ ክልል በሚንቀሳቀሱ የፋኖ ኃይሎች መካከል ለነበረው ልዩነትና መከፋፈል በዋና ምክንያትነት ሲነሱ የነበሩት አቶ እስክንድር ነጋ በአዲሱ የፋኖ የጋራ አደረጃጀት ውስጥ የፖሊሲና ስትራቴጂ መምሪያ ኃላፊ ሆነው ተመድበዋል። ሙሉ ጥንቅር አለው አብረውን ሲቆዩ የሚያዳምጡት መረጃችን ነው። በደብረ ማርቆስ ከተማ በፋኖ ኃይሎችና በፌዴራል መንግስቱ የጸጥታ ኃይሎች መካከል የተኩስ ልውውጥ ሲካሄድ ማደሩ ተመላከተም። በአማራ ክልል ምስራቅ ጎጃም ዞን መቀመጫ በደብረ ማርቆስ ከተማ ከትናንት ሌሊት 6 ሰዓት ጀምሮ በፋኖ ኃይሎችና በፌዴራል መንግስት የጸጥታ መዋቅሮች መካከል ከፍተኛ የተኩስ ልውውጥ ሲደረግ ማደሩን የተሰማው አብረውን ሲቆዩ የሆነ መረጃ ያደምጣሉ። በርዕሰ መዲናው አዲስ አበባ ለከተራ በዓል የቤተ ክርስቲያን አርማ ያለበትን ባንዲራ ሲሰቅሉ የነበሩ ወጣቶች የፋኖን አርማ ይዛቸዋል በሚል በቁጥጥር ስር መዋላቸው ተመላከተም። በአዲስ አበባ ከተማ የጥምቀት በዓል ዋዜማ የሆነው የከተራ በዓልን ለድምቀት የቤተ ክርስቲያንን አርማና ምስል ያለበትን ሰንደቅ ዓላማ ሲሰቅሉ የነበሩ በርካታ ወጣቶች በጸጥታ ኃይሎች በቁጥጥር ስር መዋላቸው ተሰምቷል። አብረውን ሲዘልቁ ይኸውን መረጃም የሚያዳምጡ ይሆናል። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የተዋቀረው ጊዜያዊ አስተዳደር ሊፈርስ እንደሚችል ተጠቆመ። በአማራ ክልል ስር ተዋቅሮ የሚገኘው የወልቃይት ጠገዴ ሰቲት ሁመራ ዞን ጊዜያዊ አስተዳደር የተፈናቃዮችን መመለስ ታሳቢ በማድረግ ሊፈርስ እንደሚችል ሪፖርተር ጋዜጣም ጌታቸው ረዳን ጠቅሶ ዘግቧል። እናስቃኛቸዋለን። በሰሜን ሸዋ ዞን ጫንጮ ከተማ በደረሰ ከባድ የትራፊክ አደጋ የ15 ሰዎች ሕይወት ማለፉ ተመላከተም። በኦሮሚያ ክልል ሰሜን ሸዋ ዞን ጫንጮ ከተማ የጭነት ተሽከርካሪና የሕዝብ ማመላለሻ አውቶቡስን ባካተተ ከባድ የትራፊክ አደጋ ነው የ15 ሰዎች ሕይወት ማለፉ የተመላከተው። የአካባቢውን የትራፊክ ባለሙያ አነጋግረን ጥንቅር አዘጋጅተናል። አብረውን ሲቆዩ ያዳምጡታል። የፖለቲካ እስረኛዋ መምህርት መስከረም አበራ ከፍተኛ ስቃይ ውስጥ እንደምትገኝ ተመላከተ። የመምህርት መስከረም አበራ የዓይን ህመም አሳሳቢ ደረጃ ላይ መድረሱና አስቸኳይ ሕክምና ለማግኘት እንቅፋት እንደገጠማት ነው የተመላከተው። ክቡራን የበራፍ ቤተሰቦች በድጋሚ እንኳን ለብርሃነ ጥምቀቱ በሰላም አደረሳችሁ። አብራችሁን ስትቆዩ እኒህና ሌሎች መረጃዎችን ታደምጣላችሁ። አሁን ወደ ዝርዝር ዘገባው እናልፋለን። የአማራ ፋኖ ብሔራዊ ንቅናቄ ለጥምቀት በዓል ያደራነ እንኳን አደረሳችሁ መልእክት አስተላለፈም። ድርጅቱ በአዲስ መንፈስ ወደ ትግል መግባቱን ባወጣው መግለጫው አረጋግጧል። በቅርቡ የተመሰረተውና ከፍተኛ ህዝባዊ ተቀባይነት ማግኘቱን የገለጸው የአማራ ፋኖ ብሔራዊ ንቅናቄ ለ2018 የከተራና የጥምቀት በዓልን አስመልክቶ ባወጣው መግለጫው ለመላ ኢትዮጵያውያንና ለክርስትና እምነት ተከታዮች የእንኳን አደረሳችሁ መልእክትን አስተላልፏል። ንቅናቄው በዛሬው ዕለት ለሚዲያዎች በላከው መግለጫው የድርጅቱን መመስረት ተከትሎ በሰራዊቱ በመላው የአማራ ህዝብ እንዲሁም በዲያስፖራው ማህበረሰብ ዘንድ የተፈጠረውን ከፍተኛ ድጋፍና የደስታ ስሜት በኩራት እንደሚመለከተው ገልጧል። ድርጅቱ በመግለጫው እንዳብራራው ህዝቡና ሰራዊቱ በአንድነት በተጎናጸፉት የልባዊ የደስታ መንፈስ ታጅቦ የድልን ጽዋ ለማንሳትና የጠላትን አከርካሪ መስፈር የሚችል ስልታዊ የሆነ ወታደራዊና ፖለቲካዊ አመራር ለመስጠት ሙሉ ዝግጅቱን ማጠናቀቁን አረጋግጧል። ይህም ንቅናቄው ትግሉን ወደ አዲስና ወሳኝ ምዕራፍ ለማሸጋገር መዘጋጀቱን አመላካች ነው ተብሎለታል። በተጨማሪም የአማራ ፋኖ ብሔራዊ ንቅናቄ የሀገር ባህልና ትውፊት እንዲጠበቅ እንዲሁም ማንኛውም ኢትዮጵያዊ እምነቱንና ባህሉን በነጻነት የሚያራምድበት ሀገር ለመፍጠር የጀመረውን ጸረ አገዛዝ ተጋድሎ በአዲስ መንፈስ አጠናክሮ እንደሚቀጥል ቃል ገብቷል። ከበዓሉ አከባበር ጋር በተያያዘም ድርጅቱ ጥብቅ መመሪያ አስተላልፏል። በመላው የአማራ ክልል በንቅናቄ ቁጥጥር ስር በሚገኙ አካባቢዎች ሁሉ የፋኖ አባላትና አመራሮች የከተራና የጥምቀት በዓላት ያለምንም የጸጥታ ችግር በሰላም እንዲከበሩ ከህብረተሰቡ ጋር በቅርበትና በከፍተኛ ትብብር እንዲሰሩ ማሳስቧል። ንቅናቄው መግለጫውን ሲያጠቃልልም ለመላው ህዝብ በድጋሚ መልካም የከተራና የጥምቀት በዓል እንዲሆኑ የተመኘ ሲሆን የጀመረውን ትግል በድል ለማጠናቀቅ ወደፊት እንደሚገሰግስና የህዝቡን ደህንነት ለማስጠበቅ ኃላፊነቱ እንደሚወጣ ነው ያመላከተው። የፋኖ ኃይሎች ወደ አንድ ማዕከላዊ አመራር መምጣታቸውን ተከትሎም በባህር ዳር ከተማ የደስታ ርችት መተኮሱ ተመላከተም።
በአማራ ክልልና በከፊል ኦሮሚያ አካባቢዎች በተናጠል ሲንቀሳቀሱ የነበሩ የፋኖ ኃይሎች ወደ አንድ የጋራ መዋቅር መምጣታቸውን ተከትሎ በአማራ ክልል ርዕሰ ከተማ ባህር ዳር የደስታ ርችት ሲተኮስ ማምሸቱን የመረጃ ምንጮች ተናግረዋል። ላለፉት 2 ዓመታት በተለያዩ ዞኖችና አካባቢዎች ተበታትኖና ያለማዕከላዊ ቅንጅት የቆየው የቡድኑ እንቅስቃሴ አሁን ላይ ወደ አንድ ጥምረት መምጣቱ ለትጥቅ ትግሉ አዲስ ምዕራፍ መሆኑን ታዛቢዎች ገልጸዋል። ይህንን የውህደት ዜና ተከትሎም በክልሉ ርዕሰ መዲና ባህር ዳር በተለይም ትናንት ምሽት የደስታ ርችት ሲተኮስ መታየቱና ነዋሪዎች ለውህደቱ ያላቸውን ድጋፍ ሲገልጹ እንደነበር ተጠቁሟል። አዲሱ ጥምረት ባወጣው ይፋ መግለጫው ባለፉት ዓመታት የነበረው የተበታተነ አደረጃጀት ለተፈለገው ውጤት እንቅፋት ሆኖ መቆየቱን በመጥቀስ አሁን እየተፈጠረው የአንድነት የቡድኑን ወታደራዊና ፖለቲካዊ አቅም በእጅጉ እንደሚያጠናክረው አስታውቋል። የፖለቲካ ተንታኞች በበኩላቸው በአማራ ክልል ብቻ ተወስዶ የነበረው እንቅስቃሴ በከፊል ኦሮሚያ ከሚንቀሳቀሱ ኃይሎች ጋር በተሳሰሩ እና በተበታተነ ሁኔታ የነበረው አመራር ወደ አንድ መምጣቱ በክልሉ ያለውን የኃይል ሚዛን ሊቀይረው እንደሚችል ግምታቸውን አስቀምጠዋል። ይህ የፋኖ መዋሃድ በሰሜንቷ የሀገሪቷ ክፍል ያለውን የጸጥታ ሁኔታ ወደ ምን አይነት ደረጃ ሊያሸጋግረው ይችላል የሚለው ጉዳይ የብዙዎች ትኩረት የሳበ ጉዳይ እንደሆነ በመነገር ላይ ነው። ለፋኖ ኃይሎች ክፍፍል በምክንያትነት ሲነሱ የነበሩት አቶ እስክንድር ነጋ በአዲሱ የጋራ አደረጃጀት ውስጥ የፖሊስና ስትራቴጂ መምሪያን እንዲመሩ መወሰኑ ተመላክቷል። በአማራ ክልል በሚንቀሳቀሱ የፋኖ ኃይሎች መካከል ለነበረው ልዩነትና መከፋፈል በዋና ምክንያትነት ሲነሱ የነበሩት አቶ እስክንድር ነጋ በአዲሱ የፋኖ የጋራ አደረጃጀት ውስጥ የፖሊስና ስትራቴጂክ መምሪያ ኃላፊ ሆነው ተመደቡ። አቶ እስክንድር ወደ ትጥቅ ትግሉ መቀላቀላቸውን ተከትሎ ላለፉት 2 ዓመታት በፋኖ አደረጃጀት ውስጥ 2 ተቃራኒ እይታዎች ሲንጸባረቁ ቆይተዋል። አንደኛው ወገን አቶ እስክንድር ያላቸውን የፖለቲካ ልምድና ዓለም አቀፍ ተቀባይነት ተጠቅመው ትግሉን ወደ ላቀ ደረጃ ያሸጋግሩታል በሚል እንደ አዎንታዊ አቅም ሲመለከታቸው፣ በሌላ በኩል ደግሞ የእርሳቸው አመራርነት የግንባር ታጋዮችን ሚና ይገፋል በሚል ለቡድኑ መከፋፈልና ለውስጥ ሽኩቻ እንደ ዋና ምንጭ ሲጠቀሳቸው ቆይቷል። ሆኖም ሰሞኑን ይፋ በተደረገው አዲሱና የተዋሃደው የፋኖ መዋቅር አቶ እስክንድር ከዋና ወታደራዊ አዛዥነት ይልቅ የፖሊስና ስትራቴጂ መምሪያ ኃላፊ አድርጎ መመደቡ ፖለቲካዊ መፍትሄ እንደሆነ ታዛቢዎች እየገለጹ ነው። ይህ የአቶ እስክንድር ነጋ አዲስ ኃላፊነት እሳቸው ለትጥቅ ትግሉ የሰጡትን ፖለቲካዊ ቅርጽና የዲፕሎማሲ ተጽዕኖ በተለይም በጎ ተጽዕኖ ለመጠቀም የሚያስችል ሲሆን፣ በሌላ በኩል በወታደራዊ አመራሩ ላይ የነበረውን ቅሬታና መከፋፈል ለማብረድ የተወሰደ ቁልፍ ስልታዊ እርምጃ መሆኑ ተመላክቷል። የፖለቲካ ተንታኞች እንደሚሉት አዲሱ መዋቅር የአቶ እስክንድርን የረጅም ጊዜ የፖለቲካ ተሞክሮ ለድርጅቱ የፖሊሲ አቅጣጫና ማኒፌስቶ ዝግጅት እንዲውል ማድረጉ የፋኖን እንቅስቃሴ ከወታደራዊ ሀያልነት ወደ ፖለቲካ ሀያልነት ለመቀየር የሚደረግ ጥረት ማሳያ ነው። በዚሁ የጋራ አደረጃጀት ውስጥ የተሰጠው ይህ ቦታ የቀድሞው አለመግባባት በመፍታት አቶ እስክንድር በድርጅት ውስጥ ያላቸውን ቦታ ህጋዊና ተቋማዊ በሆነ መንገድ እንዲቀጥሉ እድል የሚሰጥ መሆኑ ነው የተነገረው። በደብረ ማርቆስ ከተማ በፋኖ ኃይሎችና በፌዴራል መንግስት የጸጥታ ኃይሎች መካከል የተኩስ ልውውጥ ሲካሄድ ማደሩ ተመላከተም። በአማራ ክልል ምስራቅ ጎጃም ዞን መቀመጫ በደብረ ማርቆስ ከተማ ከትላንት ሌሊት 6 ሰዓት ጀምሮ በፋኖ ኃይሎችና በፌዴራል መንግስት የጸጥታ መዋቅሮች መካከል ከፍተኛ የተኩስ ልውውጥ ሲደረግ ማደሩ ተመላክቷል። ግጭቱ የተቀሰቀሰው ራሱን የአማራ ፋኖ ብሔራዊ ድርጅት ቴዎድሮስ 206ኛ ኮር ሲል የሚጠራው ኃይል በከተማ በሚገኙ ስትራቴጂካዊ ቦታዎች ላይ ጥቃት መክፈቱን ተከትሎ እንደሆነ ታውቋል። በተለይም በከተማ በሚገኙ 4ኛ ፖሊስ ጣቢያ ላይ በአዲሱ ዩኒቨርሲቲና በውሃጋኑ አካባቢዎች ከፍተኛ የከባድ መሳሪያና የነፍስ ወከፍ ተኩስ ሲሰማ ማደሩን የአካባቢዎች ምንጮች ተናግረዋል። የቡድኑ የህዝብ ግንኙነት በበኩሉ ባወጣው መግለጫው የአማራ ፋኖ ብሔራዊ ንቅናቄ ምስረታ እንደመነሻ በመውሰድ ባካሄዱት ኦፕሬሽን የጸጥታ ኃይሎችና በሎጂስቲክስ አቅርቦቶች ላይ ጉዳት ማድረሳቸውን አስታውቀዋል። በከተማው የተከሰተው ይህ ግጭት የዕለት ተዕለት እንቅስቃሴን የገደበ ሲሆን በሰው ህይወትና በንብረት ላይ ስለደረሰው ዝርዝር ጉዳት እስካሁን የተጣራ መረጃ አልወጣም። ሁኔታውን አስመልክቶ ከመንግስት በኩል እስካሁን የተሰጠ መግለጫ ባይኖርም የከተማዋን የሰላም ለማረጋጋት የጸጥታ አካላት እንቅስቃሴ እያደረጉ መሆኑ ተጠቁሟል። በአማራ ክልልና በክፍለ ኦሮሚያ የሚንቀሳቀሱ የፋኖ ኃይሎች ትናንት ማምሻውን ከተበታተነው አደረጃጀት ወጥተው ወደ አንድ አደረጃጀት መምጣታቸውን ማስታወቃቸው ይታወሳል። በአዲስ አበባ ከተማ ለከተራ በዓል የቤተ ክርስቲያን አርማ ያለበትን ባንዲራ ሲሰቅሉ የነበሩ ወጣቶች የፋኖን አርማ ይዛቸዋል በሚል በቁጥጥር ስር መዋላቸው ተመላከተም። በርዕሰ መዲናው አዲስ አበባ የጥምቀት በዓል ዋዜማ የሆነውን የከተራ በዓልን ለማድመቅ የቤተ ክርስቲያንን አርማና ምስል ያለበትን ሰንደቅ ዓላማ ሲሰቅሉ የነበሩ በርካታ ወጣቶች በጸጥታ ኃይሎች በቁጥጥር ስር መዋላቸው ተሰምቷል። ምንጮች እንደገለጹት የከተማው የጸጥታ ኃይሎች ወጣቶችን ሰብስበው ያሰሩት ወጣቶቹ ለበዓሉ ማድመቂያነት ይጠቀሙበት የነበረው ባንዲራ ከፋኖ ታጣቂ ቡድን አርማ ጋር ተመሳሳይነት አለው በሚል ምክንያት ነው። በተለያዩ የከተማው አካባቢዎች ለበዓሉ አከባበር ዝግጅት ሲያደርጉ የነበሩ እነዚህ ወጣቶች በበኩላቸው የያዙትና የሰቀሉት የነበረው ባንዲራ በቤተ ክርስቲያኗ በኩል እውቅና ያለውንና ለዘመናት በበዓሉ ላይ ሲውለበለብ የነበረውን መንፈሳዊ አርማ እንጂ የየትኛውንም የፖለቲካ ወይም የታጠቀ ኃይል አርማ እንዳልሆነ ሲገልጹ ተደምጠዋል። ይህ ክስተት የዘንድሮን የጥምቀት በዓል ዝግጅት ከቀደሙት ዓመታት የተለየ መልክ እንዲይዝ አድርጎታል። በሃይማኖቱ የጥምቀት በዓል ወጣቶች አደባባይ ወጥተው ባንዲራ በመስቀል ምንጣፍ በማንጠፍና መንገድ በማጽዳት በድምቀት የሚያከብሩበትና
በረከት የሚያገኙበት ቢሆንም ዘንድሮ ግን በምልክቶችና በአርማዎች ዙሪያ የተፈጠረው የጥርጣሬ ድባብ በበዓሉ አከባበር ላይ ጥላ ማጥላቱ ተመላክቷል። ጉዳዩ የሚከታተሉ ታዛቢዎች እንደሚሉት በሀገሪቷ ባለው ወቅታዊ የጸጥታ ሁኔታ ምክንያት ባህላዊውና ሃይማኖታዊ ምልክቶች እንዲሁም በፖለቲካዊ አርማዎች መካከል የተፈጠረው ብዥታ ለጸጥታ አካላትም ሆነ ለምዕመኑ ፈተና ሆኗል። በተለይም የቤተ ክርስቲያኗን ቀለማትና አርማዎች የተለያዩ አካላት ለፖለቲካዊ እንቅስቃሴ መጠቀማቸውና የጸጥታ አካላትም ለማንኛውንም እንቅስቃሴ በጥርጣሬ መመልከታቸው በወጣቶቹ ላይ ለእስርና ለእንግልት ምክንያት እየሆነ መምጣቱ አሳሳቢ መሆኑ ተጠቁሟል። የከተማው አስተዳደርና የሃይማኖት አባቶች በዓሉ ሰላማዊና መንፈሳዊ ይዘቱ ጠብቆ እንዲከበር በአርማዎቹ አጠቃቀምና የጸጥታ ቁጥጥር ዙሪያ ግልጽ መግባባት ላይ መድረሳቸው የሚታወስ ነው። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ የተዋቀረው ጊዜያዊ አስተዳደርን ሊፈርስ እንደሚችል ተጠቆመ። በአማራ ክልል ስር የተዋቀሩ የሚገኘው የወልቃይት ጠገዴ ሰቲት ሁመራ ዞን ጊዜያዊ አስተዳደር የተፈናቃዮችን መመለስ ታሳቢ በማድረግ ሊፈርስ እንደሚችል ሪፖርተር ጋዜጣ ጌታቸው ረዳን ዋቢ በማድረግ ዘግቧል። ጋዜጣው ጌታቸው ረዳን ጠቅሶ እንደዘገበው የፌዴራል መንግስት በዞኑ የተዋቀረው ጊዜያዊ አስተዳደር ለማፍረስ ያቀደው በጦርነቱ ምክንያት ከተፈናቀሉ የትግራይ ተወላጆች ወደ ቀያቸው መመለስ ጋር ተያይዞ ነው። ይህ ጉዳይ ይፋ የሆነው በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋና አቶ ጌታቸው ረዳ በቅርቡ በሁመራ ከተማ የጋራ ጉብኝት አድርገው ከተመለሱ በኋላ መሆኑን ዘገባው አመላክቷል። አቶ ጌታቸው በጉብኝቱ ወቅት የፕሪቶሪያው የግጭት ማቆም ስምምነት ሙሉ ለሙሉ ለመተግበር የሁሉም ወገን ትብብር እንደሚያስፈልግ የገለጹ ሲሆን በተለይም ሶስተኛ ወገን ጣልቃ ሳይገባ ውስጣዊ ልዩነቶችን በመፍታት ሰላምን ማጽናት እንደሚገባ አጽንኦት ሰጥተዋል ተብሏል። የአስተዳደሩ መፍረስ እቅድ በፕሪቶሪያው ስምምነት መሰረት ተፈናቃዮቹን ወደ ነበሩበት ለመመለስና አካባቢውን ወደ ነበረበት ህገ መንግስታዊ ሁኔታ ለመመለስ ከሚደረገው ጥረት ጋር የተያያዘ እንደሆነም ተጠቁሟል። ይሁን እንጂ ይህንን ዘገባ አስመልክቶ እስካሁን ከፌዴራል መንግስትም ሆነ ከአማራ ክልል መንግስት በኩል በይፋ የተሰጠ ማረጋገጫም ሆነ ማስተባበያ የለም። ጉዳዩ በአካባቢው ያለውን የጸጥታና የፖለቲካ ሁኔታ ወደ አዲስ ምዕራፍ ሊወስደው እንደሚችል የፖለቲካ ተንታኞች ግምታቸውን እያስቀመጡ ይገኛሉ። በሰሜን ሸዋ ዞን ጫንጮ ከተማ በደረሰ ከባድ የትራፊክ አደጋ የ15 ሰዎች ህይወት ማለፉ ተገለጸ። በኦሮሚያ ክልል ሰሜን ሸዋ ዞን ጫንጮ ከተማ የጭነት ተሽከርካሪና የህዝብ ማመላለሻ አውቶቡስን ባካተተ ከባድ የትራፊክ አደጋ የ15 ሰዎች ህይወት ማለፉ ተመላከተ። አደጋው የደረሰው ጥር 8 ቀን 2018 ዓ.ም ከሰዓት በኋላ በከተማዋ ለገሌንጮ ተብሎ በሚጠራው ተዳፋት አካባቢ ነው። የጫንጮ ከተማ ፖሊስ ጽህፈት ቤት እንዳስታወቀው አደጋው የተከሰተው አንድ የጭነት ተሽከርካሪ ከህዝብ ማመላለሻ አውቶቡስ ጋር እንዲሁም ከባጃጅ ጋር በተፈጠረ ሰንሰለታማ ግጭት ምክንያት ነው። በዚህ አሳዛኝ ክስተት በህዝብ ማመላለሻ ውስጥ የነበሩ አሽከርካሪውንና ረዳቱን ጨምሮ በአጠቃላይ 15 ሰዎች ህይወት ወዲያው አልፏል። ከሟቾቹ በተጨማሪም በ3 ሰዎች ላይ ከባድ፣ በ4 ሰዎች ላይ ደግሞ ቀለል ያለ የአካል ጉዳት መድረሱን የከተማው ፖሊስ አረጋግጧል። የጫንጮ ከተማ ፖሊስ ጽህፈት ቤት የትራፊክ ደህንነት ቁጥጥር ኃላፊ ዋና ኢንስፔክተር ጊዛው ተሾመን ለሚዲያዎች እንደገለጹት ጉዳት የደረሰባቸው ወገኖች በአሁኑ ወቅት በጫንጮ ሆስፒታል የህክምና እርዳታ እየተደረገላቸው ይገኛል። ዋና ኢንስፔክተሩ አክለውም ለአደጋው መከሰት በዋና መንስኤነት የተለየው ከተፈቀደው ፍጥነት በላይ በማሽከርከር መሆኑን ጠቁመው አሽከርካሪዎች ጥንቃቄ በተሞላበት ፍጥነት በማሽከርከር የዜጎችን ህይወት የመታደግ ኃላፊነታቸውን እንዲወጡ አሳስበዋል። የፖለቲካ እስረኛዋ መምህርት መስከረም አበራ ከፍተኛ ስቃይ ውስጥ እንደምትገኝ ተመላከተ። የመምህርት መስከረም አበራ የዓይን ህመም አሳሳቢ ደረጃ ላይ መድረሱና አስቸኳይ ህክምና ለማግኘት እንቅፋት እንደገጠማት ተመላክቷል። ከ2 ዓመት በላይ በስር ላይ የምትገኘውና በነ ዶክተር ወንዶሰን አሰፋ መዝገብ ተከሳሽ የሆነችው መምህርት መስከረም አበራ በገጠማት የከፋ የዓይን ህመም ምክንያት በከፋ ስቃይ ውስጥ መሆኗን ጠበቋ አስታውቀዋል። ፍርድ ቤቱ አስቸኳይ ህክምና እንድታገኝ ትዕዛዝ ቢሰጥም በትዕዛዙ አፈጻጸም ሂደት በተፈጠረ መዘግየት ህይወቷ ለአደጋ መጋለጡ ነው የተሰማው። ጠበቃ ሰለሞን ገዛኸኝ ጉዳዩን አስመልክተው እንደገለጡት መምህርት መስከረም አበራ በፊት ላይ ምንም አይነት የጤና ችግር ያልነበረባት ቢሆንም ካለፈው 1 ወር ወዲህ ግን አይኖቿ ላይ ከባድ ህመም ተከስቷል። ጠበቃዋ ባለፈው ሐሙስ በቃሊቲ ማረሚያ ቤት በአካል ተገኝተው ደንበኛቸውን ሲያነጋግሩ ከዚህ ቀደም በአንድ አይኗ ላይ የነበረው ህመም ወደ ሁለቱም ተዛምቶ አይኖቿ እጅጉን ቀልተውና ስጋቸው ወጥቶ በከባድ ህመም እየማቀቀች እንደሆነ ተመልክተዋል። ሁኔታው እጅግ አሳሳቢ መሆኑን የተረዱት ጠበቃ ስለመሆን ትናንት ዓርብ ዕለት ጉዳዩን ለፍርድ ቤት አቅርበዋል። አቤቱታውን የተመለከቱት የመሃል ዳኛም ጉዳዩ አሳሳቢነት በመረዳት ያለምንም ማወላወል በፍጥነት ትታከም የሚል ቀጥተኛ ትዕዛዝ ሰጥተው ነበር። ይሁን እንጂ የፍርድ ቤቱ ትዕዛዝ ከተሰጠ በኋላ የትዕዛዙ ወረቀት በወቅቱ ተጽፎ ባለመውጣቱ መምህርት መስከረም ወደ ሕክምና ተቋም መሄድ ሳትችል ቀርታለች። ጠበቃዋ በምሬት እንደገለጹት ከሆነ ደግሞ ያለፉት ቅዳሜና እሁድ እንዲሁም ሰኞ በዓል በመሆኑ ምክንያት የመንግስት መስሪያ ቤቶች ዝግ ናቸው። ይህም ታማሚዋ በአስቸኳይ ሕክምና እርዳታ ሳታገኝ ለተጨማሪ ተደራራቢ ቀናት በስቃይ ውስጥ እንድትቆይ የሚያደርግ አጣብቂኝ ሁኔታን ፈጥሮባታል። የሰብአዊ መብት ተሟጋቹና መምህርት የሆነችው መስከረም አበራ ያለ ሕክምና እርዳታ በእስር ቤት በህመም የምታሳልፈው እያንዳንዱ ደቂቃ በጤናዋ ላይ ዘላቂ ጉዳት እንዳያደርስ ስጋት ፈጥሯል ነው የተባለው።
በሸገር ከተማ ቆየ ፈቼ በከተራ በዓል አከባበር ላይ በተከሰተ የኤሌክትሪክ አደጋ የአራት ወጣቶች ህይወት አለፈ። በሸገር ከተማ አስተዳደር ቆየ ፈቼ ክፍለ ከተማ በሚገኝ የፋንታ መድኃኔዓለም ደብር የከተራ በዓልን በድምቀት ለማክበር በተደረገ ዝግጅት ላይ ያልታሰበና እጅግ አሰቃቂ የኤሌክትሪክ አደጋ ተከስቶ የአራት ወጣቶች ህይወት አለፈ። በትናንትናው ዕለት ምዕመኑ ታቦተ ህጉን በዝማሬ በታጅበው ወደ ባህረ ጥምቀት በማምራት ላይ እያሉ ነበር አደጋው የተከሰተው። በአካባቢው ነዋሪዎችና የዓይን እማኞች እንደተገለጸው ታቦቱ ያረፈበትን ሰረገላ በከፍተኛ መንፈሳዊ ተነሳሽነት ሲመሩና ሲገፉ የነበሩ ወጣቶች የሰረገላው የላይኛው ክፍል ከመንገድ ላይ ከተዘረገው የከፍተኛ ኃይል ኤሌክትሪክ ገመድ ጋር ንክኪ በመፍጠሩ ለዚህ አደጋ ተጋልጠዋል። የኤሌክትሪክ ኃይሉ በሰረገላው ብረት በኩል በቀጥታ ወደ ወጣቶቹ በመተላለፉ አራቱም ወጣቶች በቦታው ላይ ወዲያውኑ ህይወታቸው ሊያልፍ ችሏል። አደጋው እጅግ ፈጣንና ድንገተኛ በመሆኑ ወጣቶቹን ለማዳን የተደረገው ጥረትም ሳይሳካ መቅረቱን ነው እማኞች ባዘን የገለጹት። ህይወታቸውን ያጡት ወጣቶች በደብሩ የሰንበት ትምህርት ቤትና በበጎ ፈቃድ አገልግሎት እጅግ ንቁ ተሳትፎ የነበራቸውና ለቤተ ክርስቲያኗም ተስፋ ተደርገው ይታዩ የነበሩ መሆናቸው ሀዘኑን የከበደ አድርጎታል ተብሏል። በአደጋው ከሞቱት በተጨማሪም ሌሎች ቀላልና ከባድ ጉዳት የደረሰባቸው ሰዎች ወደ ጤና ተቋም ተወስደው የሕክምና ክትትል እየተደረገላቸው ይገኛል ተብሏል። የሸገር ከተማ ፖሊስና ደህንነት አካላት ወዲያውኑ በስፍራው በመገኘት ምርመራ የጀመሩ ሲሆን መሰል ሃይማኖታዊና ህዝባዊ በዓላት ሲከበሩ በተለይም ረጅም ሰረገላዎችና የድምፅ ማጉያዎችን የሚጠቀሙ አካላት ከኤሌክትሪክ መስመሮች ጋር ያለውን ርቀት በማስተዋል ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል። ይህ ድንገተኛ አደጋ በበዓሉ ታዳሚዎችና በመላው የአካባቢው ነዋሪዎች ዘንድ ከፍተኛ ድንጋጤና ጥልቅ ሐዘንን ፈጥሯል ተብሏል። በዋግ ኽምራ ዞን በመንግስት ሚሊሻዎች ላይ በተፈጸመ የድሮን ጥቃት የ36 ሰዎች ህይወት ማለፉ ተዘገበም። በአማራ ክልል ዋግ ኽምራ ብሔረሰብ አስተዳደር ዞን በስብሰባ ላይ በነበሩ የመንግስት ሚሊሻዎች ላይ በተፈጸመ የድሮን ጥቃት ቢያንስ የ36 ህይወት ማለፉን የአካባቢው አመራሮችን የጤና ባለሙያዎች አረጋገጡ። አሳዛኙ ክስተት የተፈጸመው ሐሙስ ጥር 7 ቀን 2018 ዓ.ም በዞኑ ሳህላ ሰየምት ወረዳ ልዩ ስሙ ሰፋ ድልድይ ተብሎ በሚጠራው አካባቢ በሚገኝ የሚሊሻዎች ካምፕ ላይ ነው። የወረዳው አመራሮች ለቢቢሲ እንደገለጹ ጥቃቱ በተፈጸመበት ወቅት አባላቱ በካምፕ ውስጥ ስብሰባ ላይ የነበሩ ሲሆን በትንሹ የ36 ህይወት ወዲያው ሲያልፍ በ16 ሰዎች ላይ ደግሞ የአካል ጉዳት ደርሷል። በተጨማሪም ካምፑና በውስጥ የነበሩ የጦር መሳሪያዎች ሙሉ በሙሉ ወድመዋል ተብሏል። ይህ ካምፑ ከትግራይ ጦርነቱ ወቅት ጀምሮ የአካባቢው ሚሊሻዎች ማዕከል ሆኖ ሲያገለግል የቆየ መሆኑን የገለጹት ነዋሪዎቹም በአካባቢው የሚገኙ የመከላከያ ሰራዊት አዛዦች ጥቃቱ በስህተት የተፈጸመ እንደሆነ እንደነገሯቸው አክለዋል። የመንግስት የጸጥታ መዋቅር አካል በሆኑና በራሱ በመንግስት ካምፕ ውስጥ በነበሩ ኃይሎች ላይ የተፈጸመው ይህ የድሮን ጥቃት በአካባቢው ማህበረሰብ ዘንድም ከፍተኛ ድንጋጤና ጥያቄን አስነስቷል። ጉዳዩን አስመልክቶ የተጠየቁት የመከላከያ ሰራዊት የህዝብ ግንኙነት ኃላፊ ኮሎኔል ቢረሳው ሽፈራው ስለ ጥቃቱ መረጃ እንደሌላቸው ጠቅሰው ከሚመለከታቸው የበላይ አካላት መረጃ አሰባስበው ወደፊት ምላሽ እንደሚሰጡም በመግለጽ ዝርዝር ሁኔታውን ከመናገር ተቆጥበዋል። የተከበራችሁ የበራፍ ቲቪ ቤተሰቦች ለአሁኑ የተመራረጡ መረጃዎች የተከታተላችኋቸውን ይመስሉ ነበር። በሌላ ጥንቅር እስክንመለስ ጤና ይስጥልን።